አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ክርስቶስ ተንሥአ እሙታን በአቢይ ኃይሎ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የተወደዳችሁና የተከበራችሁ በመላው ዓለም የምትኖሩ ኦርቶዶክሳውያን ይህንን ታላቅ ቅዱሳዊ መርሐ ግብር የምትከታተሉ ሁላችሁም በዛሬው ዕለት የቅዱስ ሲኖዶስ ምልዓተ ጉባኤ ያሳለፈውን ውሳኔ እንደተለመደው በባለፉት ቀናት እንዳስተላለፍንላችሁ ሁሉ የዛሬውን ውሎ ከዚህ እንደሚከተለው አቀርባለሁ። የቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት በርካታ ጉዳዮችን ተመልክቷል። በዋናነት የቅዱስ ሲኖዶስ ዋና ጸሐፊ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ምርጫን አስመልክቶ በስራ ላይ የነበሩት ብፁዓን አባቶች የስራ ዘመናቸውን ያጠናቀቁ በመሆኑ ለቀጣይ 3 ዓመታት የሚሰሩ ብፁዓን አባቶችን ለመምረጥ እንዲቻል እጩዎቹን ለመሰየም የተደረገ አንደኛው ስብሰባ ነው። ከዚህም ጋር በተያያዘ ደግሞ የአዲስ አበባ ሀገረ ስብከት ሊቀ ጳጳስን በተመለከተ ደግሞ በቅዱስ ሲኖዶስ ምልዓተ ጉባኤ በተሰየመው አጣሪ ኮሚቴ በቀረበው ሪፖርት መነሻነት የቅዱስ ሲኖዶስ ምልዓተ ጉባኤ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ በሌላ ሊቀ ጳጳስ እንዲተካ በወሰነው መሰረት ያንንም ተወዳዳሪ እጩዎችን ለመምረጥ በዚህ ዕለት የተደረገ ስብሰባ ነው። ከዚህም ጋር በተያያዘ በቅድስት ሀገር ኢየሩሳሌም ኢትዮጵያ ገዳማትም እንደዚሁ ሊቀ ጳጳስ መመረጥ ወይም መመደብ አስፈላጊ ሆኖ በጉባኤው ስለታመነበት በእነዚህ ምክንያቶች የቅዱስ ሲኖዶስ ምልዓተ ጉባኤ ስብሰባ አድርጎ ከላይ ባነሳናቸው በጠቆምናቸው ባሳሰብናቸው ቦታዎች ላይ እጩዎችን መርጦ አወዳድሮ ውሳኔ ያሳልፏል። በዚህ በጉባኤው ላይ የተነጋገረው የቅዱስ ሲኖዶስ ምልዓተ ጉባኤ መጀመሪያ አስመራጮችን ነው የመረጠው። እነዚህ አስመራጮች አንደኛ ብፁዕ አቡነ ጎርጎርዮስ ሊቀ ጳጳስ፣ ብፁዕ አቡነ ቀሌሜንጦስ ሊቀ ጳጳስ፣ ብፁዕ አቡነ ዜና ማርቆስ ሊቀ ጳጳስ፣ ብፁዕ አቡነ ሩፋኤል ሊቀ ጳጳስ፣ ብፁዕ አቡነ ኤልሳን ሰይሞ ከላይ ለጠቀስናቸው ለቅዱስ ሲኖዶስ ዋና ጸሐፊነት፣ ለጠቅላይ ቤተ ክህነት ዋና የሥራ አስኪያጅነት፣ ለአዲስ አበባ ሀገረ ስብከትና ለቅድስት ሀገር ኢየሩሳሌም ገዳማት የሚወዳደሩ እጩዎችን ለምልዓተ ጉባኤው እንዲያቀርቡ በታዘዙት መሰረት እነዚህ ከላይ ስማቸው የጠራነው አባቶች እጩዎችን መርተው ምልዓተ ጉባኤው በተመረጡት እጩዎች ላይ ድምፅ ሰጥቶ ውሳኔ ያሳልፏል። በዚሁ መሰረት ማለት ነው ብፁዕ አቡነ ዲዮስቆሮስ 54 ድምፅ በማግኘት የቅዱስ ሲኖዶስ ዋና ጸሐፊ ሆነው ለ3 ዓመት እንዲያገለግሉ ወስኗል። ብፁዕ አቡነ ሳዊሮስ 48 ድምፅ በማግኘት ጠቅላይ ዋና ስራ አስኪያጅ አድርጎ መርጧል። ከዚሁም ጋር በማያያዝ ብፁዕ አቡነ ሕርያቆስ 54 ድምፅ በማግኘት የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆነው ሀገረ ስብከቱን እንዲመሩ ቅዱስ ሲኖዶስ ወስኗል። ብፁዕ አቡነ ናትናኤል 54 ድምፅ በማግኘት የቅድስት ሀገር ኢየሩሳሌም ገዳማት ሊቀ ጳጳስ ሆነው ቤተ ክርስቲያኒቱን እንዲመሩ እንዲያገለግሉ የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ከዚሁ ጋር በተያያዘ ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የደቡብና የምዕራብ አፍሪካ ሀገረ ስብከት ሊቀ ጳጳስ ሆነው በደቡብና በምዕራብ አፍሪካን እንዲመሩ የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ከዚህም ጋር ብፁዕ አቡነ ናትናኤል በሰሜን አሜሪካ የሚኒሶታና አካባቢው ሀገረ ስብከት ሊቀ ጳጳስ ሀገረ ስብከታቸውን እንዲያዙ የኮሎራዶ ዴንቨርን ሀገረ ስብከት ደርበው እንዲያገለግሉ የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል።
ከዚሁም ጋር በተያያዘ ብፁዕ አቡነ ሙሴ የምስራቅ አውስትራሊያ ሀገረ ስብከትን እንዲያዙ በታዕካ ነገሥት በዓታ ለማርያም ገዳም የበላይ ኃላፊ ሊቀ ጳጳስ ሆነው እንዲሰሩ የቅዱስ ሲኖዶስ ምልዓተ ጉባኤ በዚህ ዕለት በውሳኔ ያሳለፈበት ትልቅ ዕለት ነው። በቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ መሰረት ለዚህ ትልቅ አገልግሎት ለተመረጡ ለብፁዓን አበው ሊቃነ ጳጳሳት መልካም የሥራ ዘመን እንዲሆንላቸው እመኛለሁ። አምላካችን ቅዱስ እግዚአብሔር ጉባኤያችን በሰላም ያስፈጽመን። የቤተ ክርስቲያን አምላክ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።